ጥሩ ነገር ሼር አይደረግም። ጥሩ ነገር ቶሎ አይሰራጭም። ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው። የሰው ክብር ላለመንካት። ግን ለአውፉት አይመችም እኮ ያን ሰው ክብሩን እንዴት ነው የምንመልስለት? ተብሪአ ማድረግ አለበት እኮ ሰውዬው። ይሄ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ። ሸርዓን እኮ የግዴታ ነው። እሺ ተሰራጭቷል፣ ማን ጋር እንደደረሰ እንኳን አናውቀውም። እንዴት አድርገን ነው ይህን ሰውዬ ስሙን የምናጸዳለት? አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ። በሐራም የተገነባ አካል ሰውነት ፈናሩ አውላ ለህ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። እሳት ለሱ ተገቢ ነው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ልጆቻችን እንዴት ይህንን ገንዘብ እናበላቸዋለን? ይህንን ገንዘብ እንዴት እኛ እንበላለን? لبثتم إلا قليلا لو أنكم كنتم تعلمون ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ ስብሓነሁ ወተዓላ ጥቅልል ብላችሁ ተመለሱ አላቸው። ለዓለኩም ትፍሊሑን ሰክሰስፉል መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላቸው አላህ። በምን? በተውባ። እስኪ ተውባ ያስፈልገኝም ይላል እኛ ውስጥ አለ? አይ እኔ እኮ አልሐምዱሊላህ ምን የለም አይደል? እንዲህ የሚል ካለ የራሱ ተውባ ያስፈልገዋል። ይህ ንግግሩ ራሱ ተውባ ይፈልጋል። በጣም ከባድ ንግግር ስለሆነ ማለት ነው። ምን ይሄ ኢዕጃብ ቢነፍስ፣ እኔ ጥሩ ነኝ፣ ከኔ በላይ ማን አለ፣ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው። በጣም ራስን መታገል ያስፈልጋል። በሌላ ቁርአን አያ ላይ ደግሞ አላህ ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን አለ አላህ። ወደ አላህ የማይመለሱ ሰዎች እነርሱ እኮ እነኛ በዳዮች ናቸው አለ አላህ፣ ዛሊሞች ናቸው። ወደ እሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደ እሱ ዙልም ነው፣ ራስን ግፍ፣ በራስ ላይ ግፍ መፈጸም ነው። አላህ ስብሓነሁ ወተዓላ ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው። ታኢብ ከወንጀሉ ከማጓደሉ የሚመለስ፣ ወዛሊም ነፍሱን የሚበድል። ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው። ባሮቹን በሁለት ከፍሎታል። ኩፍር ውስጥ ያለ፣ ማዕሲያ ላይ ያለ፣ ተቅሲር ላይ ያለ ገይሩ ታኢብ ነው፣ ዛሊም ብሎታል ማለት ነው። ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ለዓለኩም ትፍሊሑን ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት። በሁለት ከፍሏቸዋል። ሌላ ሶስተኛ የለውም። ነቢያችን ዓለይሂ ሰላቱ ወሰላም ሰሒሕ ቡኻሪ ላይ በተላለፈው ሐዲስ ላይ ምን አሉ? ያ አዩሃ ናሱ ቱቡ ኢለላህ፣ እናንተ ሰዎች ሆይ ወደ አላህ ተመለሱ። ኢኒ ለአቱቡ ኢለላሂ ፊል የውሚ አክተረ ሚን 70 መራ፣ እኔ እኮ ወደ ጌታዬ እመለሳለሁ በቀን ውስጥ ከ70 ጊዜ በላይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሌ ፋቲሓ ስንቀራ ገይሪል መግዱቢ ዐለይሂም ምን እንላለን? ወለዳሊን። አልመግዱቢ ዐለይሂም የሁዶች ናቸው ተብሎ ተተርጉሟል። አልመግዱቢ ዐለይሂም በእነሱ ላይ አላህ የተቆጣባቸው ሰዎች። ለምንድን የተቆጣባቸው? አላህ እያወቁ ስለሚያጠፉ። ወለዳሊን ነሳራዎች ናቸው ተብሏል። ለምን አላህ ዳሊን የጠመሙ አላቸው? ያለማወቅ በቅንነት ስለሚሳሳቱ የእውቀት ችግር ስላለባቸው ተብሏል። አይሁዶቹ ደግሞ እያወቁ ስለሚያጠፉ
ነቢዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ? ያዕሪፉነሁ ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን የረሕሙከላህ ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን ዐለይሂ ሰላቱ ወሰላም ያውቁታል። አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ? አሁዋ ሁዋ እሱ ነው ግን ይህ ሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል። ሁዋ ሁዋ እሱ ራሱ ነው ይለዋል ጓደኛው እኮ። እና ምን አሰብክ አለው። ምን አሰብክ? አን ኡዓዲህ ማ ዱምቱ ሐየን በህይወት እስካለሁ ድረስ እስከ መጨረሻው ጠላት አድርጌ ልይዘው ወስኛለሁ አለ። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ። ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድን ነው? በተውባ ኢለላህ ዐዘ ወጀል። ሳናክ ከምንሳሳታቸው አውቀን ከምናጠፋቸውም ነገሮች መውጣት የምንችለው ወደ አላህ ስብሓነሁ ወተዓላ በመመለስ። ሶስት የተውባ ሸርጦች አሉ ሁላችሁም እንደምታውቋቸው። በሰው ልጅ ላይ የተያያዘ ሲሆን አራተኛ ሸርጥ አለ ተውባ። ሶስቱ ሸርጦች ምንድን ናቸው? የሚያስታውሰኛል? አንደኛ መጸጸት አነደም። ሁለተኛ ወደዚህ ወንጀል አልመለስም ጸጸት። ያ ወንጀል በመፈጸሙ ምክንያት እንዴት ይህንን አደርጋለሁ፣ እንዴት ይህንን እፈጽማለሁ ብሎ መጸጸት ያስፈልገዋል። የእውነት ማለት የእውነት መጸጸት። አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ። አመለጠኝ ይላል። የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል። መረድ ነው፣ ይህ በሽታ ነው። ነዑዙ ቢላህ። አረ እንደው እንኳንም እንደው ተሳስቼ ነበር አይልም እንደ ሰውየው። እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ በጣም መንደም፣ ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው፣ ጸጸት። ሁለተኛው አልኢቅላዕ፣ ከዛ ወንጀል ኢሚዲየትሊ መነሳት፣ ወዲያውኑ ማቆም ያን ወንጀል። እዛው ላይ ያለ መጸጸት አይሆንም ማለት ነው። ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት፣ መነሳት አለበት፣ ያን ነገር ማቋረጥ አለበት። ሶስተኛ ሸርጥ አልዓዝም፣ ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ። እነዚህ ሶስቱ ሸርጥ ናቸው። አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው። የሰው ሐቅ ከሌለባቸው፣ የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ፣ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት። ይህንን አሟልቶ ከተመለሰ ዩበድሉ ላሁ ሰይአትህም ሐሰናት ብለዋል አላህ። ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል። ረሒም የሆነ ጌታ ነው አላህ ሱብሓነላህ። ኢነላሃ የፍረሑ ቢተውበቲ ዓብዲህ። አላህ እኮ በባሮቹ መመለስ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምሳሌውን ሲናገሩ ምን አሉ? ሰውየው ራሒላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል። የበረሃ ጉዞ በጣም ከባድ ነው። ውሃው፣ የሚጠጣው ነገር፣ የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ። ከዛ እንቅልፍ ሽልብ አደረገው። ሲነቃ የለችም ግመሏ። ሙሉ ጭነቱን ይዛ ሄዳለች። የመጣውም ሩቅ ነው እንዳይመለስ፣ የቀረውም ሩቅ ነው፣ መሃል ላይ ነው ያለው። ይህ ሰውዬ ተስፋ ቆረጣሉ ነቢያችን ሰለላሁ ዐለይሂ ወሰለም። በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት። አስባችሁታል እንዴት ሊደሰት እንደሚችል?
ከመደሰቱ አላሁመ አንተ ዓብዲ ወአነ ረቡክ አለ። ጌታዬ ሆይ አንተ ባሪያዬ ነህ፣ እኔ ጌታህ ነኝ። አኽጠአ ሚን ሽደት ልፈራህ አሉ ነቢያችን ስ ሰለም። ከደስታው ብዛት ከደስታው ብርታት ተሳሳት አሉ ነቢያችን ስ ሰለም። አላሁመ አንተ ረቢ ወአና ዓብዱክ ሊል እኮ ነው። ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነቢያችን ስ ሰለም። ተሳሳት። አላህ ዐዘ ወጀል ባሪያው ወደ እርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነቢያችን ስ ሰለም። ወላሁ ገኒዩን ዐኒል ዓለሚን። ከእኛ የተብቃቃ ጌታ ነው ግን እሱ። እኛ ወደ እሱ መመለሳችን ስልጣኑ ላይ የሚጨምርለት ነገር የለም። የአላህ ረሕማ ግን ሰፊ ስለሆነ ሲመለስ ባሪያውም ይደሰታል፣ ይቀበለዋል። ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ ወይም ያ የተነካን መብት እስትሕላል ማድረግ ያስፈልጋል። ይኸው መጥቼልሃለሁ እንዲህ ብያለሁ እንደፈለግክ አድርገኝ ብሎ ማለት ነው። አውፉታውን ወይ መቀበል አለበት። በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል። ወይ በሽምግልና ይዘዋል፣ ወይ አውፍ ይለዋል፣ ወይ ያስከፍለዋል። የተለያየ መንገድ ይኖራል። አለም እንዴ በዚህ ዘመን ከገንዘቡ ያልተናነሰ ወይም ከገንዘቡ በላይ ከባድ የሆነ የክብር ጉዳይ ነው። የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል፣ የሰው ክብር ይነካል፣ በሐሰት ይወነጀላል። አውፍ በለኝ እንኳ ብትለው መመለስና ማስተካከል አይቻልም። ስንቱ ሰው ሼር አድርጎታል፣ ስንቱ ሰው ላይክ ብሎታል፣ ስንቱ ሰው ጋር ደርሷል። ባንዴ ሱብሃንአላህ። ምናልባት 100,000 ላይክ አግኝቷል፣ 30,000 ሰዎች ሼር አድርገውታል። ይህን ሰውዬ የት አግኝተህ ነው የተሳሳተውን መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳ ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር ሼር አይደረግም፣ ጥሩ ነገር ቶሎ አይሰራጭም። ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው። የሰው ክብር ላለመንካት ለአውፍታ የማይመች ወንጀል መስራት የለብንም። ያኸዋን እንደው ከሰራን እንኳ ማለት ነው ያንንም እንስራ እያልኩ አይደል፣ ግን ለአውፍታ አይመችም እኮ። ያን ሰው ክብሩን እንዴት ነው የምንመልስለት? ተብሪአ ማድረግ አለበት እኮ ሰውዬው። ይህ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋሁበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ። ሸርዓን እኮ የግዴታ ነው። እሺ ተሰራጭቷል፣ ማን ጋር እንደደረሰ እንኳን አናውቀውም። እንዴት አድርገን ነው ይህን ሰውዬ ስሙን የምናጸዳለት? ክብሩ እንዴት አድርገን ነው የምንመልስለት? እዚህ በጣም መጠንቀቅ ያስፈልጋል። ያለንበት ዘመን ማህበራዊ ሚዲያ ለመልካም ነገር መዋል የሚችለውን ያክል ለጥፋት የመዋል እድሉ በጣም ሰፊ ነው። ምናልባት እኔ በጻፍኳት አንዲት ጽሁፍ ጥላቻን ዘርቼ የአንድ ሰው ሐያት ቢቀጠፍ አላህ ዘንድ አልጠየቅም እንዴ? አላህ እኮ ኸቢር ነው፣ እያንዳንዷን ነገር የሚያጌታ ነው አላህ ሱብሓነሁ ወተዓላ። እኔ በጻፍኳት ጽሁፍ ተነሳስቶ ጥላቻ አድሮበት ጎረቤቱን ቢገል አልጠየቅም እንዴ? እኔ በተቃራኒው እኔ በጻፍኳት መልካም ነገር ያ ሰው ልብ ውስጥ ያለ ጥላቻ ቢከስምና ያሰበው መጥፎ ነገር ሳያደርገው ቢቀር አጅር አላገኝም? ኸቢር የሆነ ጌታ ነው አላህ የኛ ጌታ። የውስጥን አዋቂ የሆነ ምን እየተደረገ እንደሆነ እያንዳንዷን ነገር የሚያውቅ የሆነ ጌታ ነው ጌታችን። እዚህ ጌታ ጋር ያለን ግንኙነት በጣም ጥንቃቄ ይፈልጋል ማለት ነው። በተለይ ደግሞ ፊትና በበዛበት በዚህ ዘመን በጣም መጠንቀቅ ያስፈልጋል። ፊትናን የሚቀንስ ነገር ለመጨመር ነው መጣር ያለብን። ፊትናን የሚቀንስ ነገር፣ ፊትናን የሚያጠፋ ነገር፣ ፊትናን የሚያባብስና ነዳጅ የሚሆን ነገር አይደለም መጨመር ያለብን። ህዝባችንን ልናዝንለት ይገባል። እንደው በዱንያ ሐሳብ በዱንያ አይን እንኳን ስናየው
ዱንያ ላይ ያሉ እነኚህም ፍጡራን irrespective of their religion ሃይማኖታቸው ምንም ይሁን ዘራቸው ምንም ይሁን በሰውነታቸው ሊኖሩ መብታቸው ነው ዱንያ ውስጥ በእኛ መጥፎ ብዕር በእኛ መጥፎ ንግግር የሰዎች ማንነት ክብር ህይወት አደጋ ላይ ከወደቀ ወላሂ ዲናችንም ዱንያችንም አደጋ ውስጥ ነው ያለው ይሄ ተውባ ይፈልጋል የስከ ዛሬው ሆነ እስኪ ቆም ብለን ምንድነው የተናገርኩት ምንድነው የጻፍኩት የሚጠቅም ነገር ነው ወይ የጻፍኩት ለሀገር ለወገን የሚበጅ ነገር ነው ወይ ያልኩት አንዳንድ ጊዜ እኛ ላንጽፍ እንችላለን የተጻፈንም ማሰራጨት እኮ ከባድ ወንጀል አይደለም እንዴ ላንጽፈው እንችላለን ግን እኛ ፍሬንዶቻችን ከሆኑ ጓደኞቻችን ከሆኑ እኛን ለሚከተሉ ሰዎች ያንን መጥፎ ነገር ደግሞ ስናሰራጭ ሌላ ወንጀል ነው አይደለም ያው እኛ እንደጻፍነው እኮ ነው የሚቆጠረው አደረስነው እኮ ኤጀንት ሆን ማለት ነው ለዛ መጥፎ ነገር ማሳኪያ ሆን ማለት ነው لذلك ان شاء الله እነዚህን ነገሮች በጣም ጥንቃቄ ማድረግ መቻል አለብን ማለት ነው ነብዩ አለይሂ ሰላቱ ወሰለም ከወንድሙ ዘንድ የበደለው ነገር ያለበት ሰው አሉ መዝለማ ያለው ሰው ሚማሊን ገንዘብ የዘለመ ሰው የበደለ ሰው ያታለለ የነጠቀ ሰው ወዕርድን ክብር ያጎደፈ ሰው فليتحلله اليوم ዛሬውኑ ይስዳሉ ነብያችን ሰለላሁ ዐለይሂ ወሰለም ወንድሜ እኔ ያክል ገንዘብ ወስጀባለሁ እከፍላለሁ መክፈል ወይም አውፍ በለኝ ወይም ጊዜ ስጠኝ ወንድሜ ክብርህን አጉድያለሁ ስምህን አጥፍቻለሁ አውፍ በለኝ فليتحلله اليوم ዛሬውኑ ይጨርሳሉ ነብያችን ሰለላሁ ዐለይሂ ወሰለም قبل أن لا يكون دينار ولا درهم إلا الحسنات والسيئات على نبياتي صلى الله عليه وسلم دينارم درهمم يللبت كان كممطاتو بفيتال حسنانا سيئة بچا بسرا مزغب لا ياله اكاونت ውስጥ የሥራ መዝገብ አካውንት ውስጥ ያለው ገንዘብ አይደለም ገንዘብ አንሰጥም ያኔ አላህ ፊት ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሃቦቹን አተድሩነ መል ሙፍሊስ አሉ ደሃ ማለት ማን እንደሆነ ታውቃላችሁ አግኝቶ ያጣ ማለት ነው ሙፍሊስ ማለት አግኝቶ ሀብታም የነበረ ሰው ከስሮ ሲደህይ ሙፍሊስ ይባላል አፍለስ ባንክራፕትድ ማለት ነው የነበረው ሰው ሲከሳስር ማለት ነው ትነግሩኛላችሁ ወይ ማን ነው ይሄ እንዲህ አይነት ሰው ታውቃላችሁ ወይ እስኪ ንገሩኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቹ ምን አሉ المفلس عندنا من لا درهم له ولا دينار ولا متاع او كما قال الصحابه درهم دينار እቃ የቤት እቃ የሌለው ሰው ይህን ነውኛ ሙፍሊስ ምንለው አሉ አላላ ነብያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ስራ ሰርቶ ይመጣል አሉ ጾም ዘካ ሰደቃ ለይል ሰላት አትከምሮ ይመጣል አሉ وقد شتم هذا ከዚሁ ጋር አብሮ ግን አንዱን ሰድቧል ያንዱን ክብር አጉድሏል ያንዱን ደም አፍሷል ያንዱን ገሏል ሌላ ደግሞ ማአት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሐቅ ተነክቶ ደግሞ ወንጀል ይዞ ይመጣል አሉ فيؤخذ من حسناته الله እንግዲህ ማሊክ የውም الدين አይደል ማሊክ የውም الدين እኮ ዳኛው እሱ ነው ፈራጁ እሱ ነው ፍርዱ ደግሞ ዝንፍ አይልም እያንዳንዷ በሰው ላይ የፈጸምካትን ወንጀል ከሐሰናህ የተነሳ ክፈል ይባላል
ይከፈላል حتى إذا نفد حسناو بمولو يالقال አሉ ነብያችን ሰለላሁ ዐለይሂ ወሰለም አያችሁ ሙፍሊስ አላህ ይጠብቃል ይጨርሳል ሐሰናውን فيؤخذ من سيئاتهم እሱም ይሰጠው ጨረሰ አይደለም ከነሱ ወንጀል ይያዝና ወደሱ ይደረጋል ثم يطرح في النار ከዛም ጀሃነም ላይ ይወረወራል አሉ ነብያችን ሰለላሁ ዐለይሂ ወሰለም ሀብታም ሆኖ መጣ መጨረሻ ላይ የሰዎችን መብት በመዳፈሩ ምክንያት ምን ሆነ ባዶ ሆኖ ከድህነትም በታች ኔጌቲቭ ገብቶ ወደ ጀሃነም ወረደ አላህ ይጠብቀን ዓለም ላይ ሂዩማን ራይትስ የሰው ልጅ መብት ይባላል አይደል والله እንደ እስልምና የሰው ልጅ መብት የሚያከብር የለም ለምን መሰላችሁ የሰው ልጅ መብት ፖሊስ ያየ ላይፈጽም ይችላል አንድ ሰው ሊያከብር ይችላል የፖሊስ የሰው ልጅ መብት ፖሊስ ኖርም አልኖርም ግን አላህ ያየኛል በቃ የማንንም መብት የማንንም ሐቅ መዳፈር የለብኝም የሚለው ሙራቀባ ዳኺልያ የውስጥ የሆነ ፖሊስ አለ በአንድ ሙስሊም ውስጥ ሐቂቃ እስልምናን ስኒዝ እንዲህ ነው የሚሆነው የሰው መብት ይከበራል ለምን ነገ ሐሰናዬን ማቀበል አልፈልግማ ለፍቼ ጥሬ ግሬ ጀነት ገባበታለሁ ብዬ የሰበሰብኩትን ሐሰና እሰጣለሁ እንዴ ለሰው አይደል እንዴ ሐቂቃ እስልምናን ስንኖረው እንደዚህ ነው የሚሆነው ማለት ነው ስለዚህ ሰው መብቱን አይደፋፈርም የአኺራ ጉዳይ ስለሆነ ዱንያ ላይ ስለምንጠየቅ ብቻ አይደለም አኺራም ላይ ሐሰናችንን በሙሉ የሚያርገፈግፍ የሚያሟጥጥ ስራ ስለሆነ ማለት ነው አላህ ይጠብቀን اللهم يا حي يا قيوم برحمتك نستغيث እንግዲህ የሰው ልጅ መብት የነካ ነው በጊባ በሐሜት ወይም ስም በማጥፋት ከሆነ ያንን ነገር ለሰውየው መንገር አለብን ወይስ የለብንም የሚል ዑለማዎቹ ጋር የተለያዩ ሐሳቦች አሉ አንድን ሰው እንዲህ ብዬ አምቻለሁ እንዲህ ብዬ ስምህን አጥፍቻለሁ ብሎ ሄዶ ነግሮት ከዛ በኋላ ይቅርታ ይጠይቀው ወይስ እንዴት ይሁን ኢዕላም ያድርገው ያሳውቀው ግልጽ ነው ጥያቄው አቢ ሐኒፋ እና ማሊክ ኢማሙ ማሊክ እና ኢማም አቡ ሐኒፋ ሸርጥ አድርገዋል ኢዕላም ማድረግ ማሳወቅ አለበት ብለዋል ማሳወቅ መንገር አለበት ይህንንም ቅድም በቀራሁት ሐዲስ መሰረታ فليتحلله اليوم ዛሬውኑ አሳውቆ አውፍታውን ይቀበል በሚለው ሐዲስ መሰረት ማለት ነው ሌላው ቀውል ደግሞ ሌሎች ዑለማዎች ደግሞ ማሳወቁ ሸርጥ አይደለም ብለዋል ማሳወቁ ቅድመ ሁኔታ አይደለም በአላህና በሱ መካከል ያለው በቂ ነው ያ ረብ ማረኝ አጥፍቻለሁ ብሎ ያማውንም ወይም የሰው ስም ያጠፋውንም እንደዚህ አጥፍቻለሁ ብሎ እሱ እዛው ላይ መያዝ አላህ ጋር ብቻ ሊጨርስ ይችላል ያማውን ሰው ግን ያማበት ቦታ ጋር ሄዶ ያንን ነገር ስተት መሆኑን መናገር አለበት ወይም ስም ያጠፋበት ቦታ ላይ ሄዶ እንዲህ ያብዬ የነገርኳችሁ ስተት ነው ሰውየው ንጹህ ነው ብሎ ምን ማድረግ አለበት ማጥራት አለበት ቅድም ያልኳችሁ ችግር እዚህ ላይ ነው የሚመጣው በፌስቡክ ስሙን ያጠፋ ሰው የት ሄዶ ነው የሚያጸዳለት እስኪ ንገሩኝ ፖስት ሊያደርግ ይችላል አሁን እንዲህ ማለቴ ስተት ነው እገሌ እንዲህ አይደለም ብሎ ሊጽፍ ይችላል ግን እሱ ላይ ደርስበት የሚችለው ብዙ ቦታ ላይ ደርሷል ኦሬዲ ቅድም እንዳልኳችሁ እንዲህ አይነት መልካም ነገሮች ብዙ ስለማይሰራጩ ማለት ነው ሌሎች ዑለማዎች አይ ስሙን ማንሳ استغفار ያድርግለት ብለዋል እሱን استغفار ያድርግ ለዛ ሰውዬ ደግሞ ምህረት ይጠይቅለት ያ ረቢ ማረው ወንድሜን ምክንያቱም እንደዚህ ብሎ መናገሩ
ሌላ ሙሲባ ሌላ በግንኙነታቸው ላይ ሌላ ችግር የሚያመጣ ከሆነ ያንን መከላከሉ ይሻላል ያሉ ዑለማዎች አሉ። እንግዲህ እነዚህ ይህንን ሸይኽ አልእስላም ኢብኑ ተይሚያ ረሕመቱላህ ዐለይህ መፍሰዳ ስለሚያመጣ መስለሓ ስለሌለው በዚህ መልኩ ቢያደርግ እሱና አላህ ጋር ብቻ ጨርሶ ለዛ ግን እስትግፋር ቢያደርግለት ዱዓ ቢያደርግለት ይሻላል የሚለውን የመረጡ ዑለማዎች አሉ። ምን ያክል ከባድ እንደሆነ እንድናየው ነው። ገንዘብ የወሰደ ሰው ግን አሉ ይሄ ክብር ሐሜት ምናምን ሲሆን ነው። ገንዘብ የወሰደ ሰው ግን ምንም ጥርጥር የለውም ገንዘቡን ከመመለስ ውጪ ሌላ አማራጭ የለም። አላህ ጋር ብቻ ተውባ አደርጋለሁ አይባልም። በገንዘብም በማታለል ለተውባ የማይመች አይነት ወንጀልም የምንሰራ ሰዎች አለን። አላህ ይጠብቃል። ብዙ ጊዜ የማነሳው አንድ ምሳሌ አለ። ሰውየው እስክርቢቶ ያስገባል አሉ። እስክርቢቶ 2 ኮንቴነር 3 ኮንቴነር እስክርቢቶ ውስጡ ቀለም የለውም ባዶ ማለት ነው። ምናልባት እዛ ደረጃ መዳቢ ምናምን ከፊት ለፊት ያለውን ቀለም ያለው ያደርገዋል፣ ከኋላ ግን ይጭነዋል ባዶ። 2 ሚሊዮን 3 ሚሊዮን እስክርቢቶ ከተማው ላይ ያሰራጫል፣ አገሪቱ ላይ ይሰራጫል። 5 ብርና 3 ብር ከመቀነታቸው ፈተው የገዙ እናት ልጃቸው ሄዶ ሲጽፍ የለም አይሰራም። እንዴት ነው ይህንን የምታዩት ያ ኢኽዋ? ከዛ ደሃ ማህበረሰብ እኮ ነው እየሰረቀ ያለው ይህ ሰውዬ። እንደው ልመልስስ ቢል እንዴት ብሎ ነው የሚመልሰው ይህ ሰውዬ? ወላሂ ከባድ ወሒሳቡሁ ዐለላህ። እንዲህ አይነት ምክንያቱም የሰው ሐቅ ጉዳይ አላህ ጋር ነው ያለው። አላህ ይሄ እዛው ጨርስ ነው በቃ። ወይ ከሐሰናው ተነስቶ ይሰጣል ወይ የሰዎቹ ወንጀል ተነስቶ እሱ ወደሱ ይሄዳል። በዚህ መልኩ የመጣ ገንዘብስ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት በሐራም የተገነባ አካል ሰውነት ፈናሩ አውላ ለህ ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ሳት ለሱ ተገቢ ነው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ልጆቻችን እንዴት ይህንን ገንዘብ እናበላቸዋለን? ይህንን ገንዘብ እንዴት እኛ እንበላለን? በዚህ ገንዘብ እንዴት መኪና እንነዳለን? ከባድ እኮ ነው አይደል እንዴ? ሐቂቃ ቆም ብለን የምሰራው ስራ እንዴት ነው? እስከዚህ በፊት ያለው አልፏል። ማስተካከል የምንችለውን ያክል እናስተካክል። ሌላውን በሰደቃም በምንም ለመሙላት እንሞክር። ወደፊት ደግሞ ከእንደዚህ አይነት ወንጀሎች ሙሉ ለሙሉ ለመራቅ መወሰን መቻል አለብን፣ ሸርጦቹን አሟልተን ማለት ነው።